Greatness comes to the zone this summer. The world's best players will be summoned together to decide the greatest club on earth. ሰላም ተነስተልን ክብራትና ክብራን ተከታታዮቻችን የ2025ቱ የዓለም አቀፍ እግር ኳስ ፌዴሬሽኖች ማህበር ፊፋ የክለብ የእግር ኳስ ዓለም ዋንጫ ውድድር ከነገ ቅዳሜ ጀምሮ በአሜሪካን ሀገር የሚካሄድ ይሆናል። ዘንድሮ 32 ቡድኖች የሚሳተፉበት አዲሱ ፎርማት እንደተለመደው የሮቢን ግሩፕ ስቴጅ ወይም ደግሞ ሮቢን ራውንድ ግሩፕ ስቴጅ ሆኖ የሚካሄድ ይሆናል። በዚህም በዓለም ዙሪያ የሚገኙ የተለያዩ የፊፋ ስታንዳርድን የሚያሟሉና በሀገራቸውና በክፍለ አህጉራቸው ስኬታማ የሆኑ ክለቦች የሚሳተፉበት ይሆናል። ሪያል ማድሪድ፣ ባየር ሚዩኒክ፣ ማንቸስተር ሲቲ፣ ኢንተርናዚዮናሌ ሚላን ከአውሮፓ ግዙፍ የሚባሉት ክለቦች በዚህ ውድድር ላይ ተሳታፊ የሚሆኑ ይሆናል። ጁን 14 ቀን ተጀምሮ ሐምሌ 13 ቀን ወይም ደግሞ ጁላይ 13 ቀን የሚጠናቀቅ ነው የሚሆነው። 11 የአሜሪካ ከተሞች ይህንን ውድድር የሚያዘጋጁት ነው የሚሆነው። ውድድሩ በመክፈቻው ቀን በሃርድ ሮክ ስቴዲየም ሚያሚ ላይ ኢንተር ማያሚ ከአልአህሊ ጋር ጨዋታቸውን ያደርጋሉ። የኢንተር ማያሚ ቡድን ከግብፁ አልአህሊ ጋር ነው ይሄ ጨዋታ የሚደረገው። ግብፁ አልአህሊ በአፍሪካ ቻምፒየንስ ሊግ እና በአጠቃላይ በአፍሪካ እግር ኳስ ላይ ትልቅ ስኬታማ ከሚባሉ ክለቦች መካከል አንዱ እንደሆነ የሚታወቅ ክለብ ነው። እንግዲህ አሜሪካ የ1994 የዓለም እግር ኳስ ዋንጫን ካዘጋጀች በኋላ እግር ኳሷ መነቃቀት ማሳየቱን በርካቶች ሲዘግቡ እንደነበር ይተወሳል። በተለይም በፓሳዴና ሮዝ ቦል ስቴዲየም የፍጻሜው ጨዋታ በብራዚል እና በጣሊያን መካከል ተደርጎ ታሪካዊ አጋጣሚዎች ከገጠሙ በኋላ የዓለም እግር ኳስ ዋንጫ ሲካሄድ የነበሩ ኢትዮጵያንም ሆኑ ሌሎች እንደሚናገሩት አሜሪካውያን ለእግር ኳሱ የጠለቀ እውቀት አልነበራቸውም። ስለዚህ የዓለም እግር ኳስ ዋንጫ መዘጋጀቱ ለአሜሪካ የሜጀር ሊግ ሶከር የክለቦች ውድድር መወለድና የእግር ኳስ ሊግ ውድድር መፈጠር ምክንያት ሆኖ እንደነበር የሚታወስ ነው። እንግዲህ አሁንም ይህ የዓለም ክለቦች ዋንጫ ውድድር በዚህ ዓመት መደረጉ በሚቀጥለው ዓመት አሜሪካ ከሜክሲኮና ካናዳ ጋር በመሆን የዓለም እግር ኳስ ዋንጫን ለማዘጋጀት ያላቸውን ውጥን የበለጠ ከፍ ያደርገዋል ተብሎ እንደሚጠበቅ ነው እየተነገረ የሚገኘው። በ11 ከተሞች የሚደረገው ውድድር የበለጠ ትኩረትን የሚስብ ነው የሚሆነው። የግብፁ አልአህሊ ከኢንተር ማያሚ ጋር ከአሜሪካ ኢንተር ማያሚ ጋር ጨዋታቸውን ካደረጉ በኋላ የጀርመኑ ባየር ሚዩኒክ ከኦክላንድ ሲቲ እና ፓሪስ ሴንት ጀርሜን ወቅቱ የአውሮፓ ቻምፒየንስ ሊግ አሸናፊ ከአትሌቲኮ ደ ማድሪድ የሚያደርጉት ጨዋታዎችም እንግዲህ ተጠባቂ ከሚባሉት መካከል ተጠቃሽ እንደሆነ ይታወቃል። ክቡራትና ክቡራን አድማጮች የፊፋ የክለብ የዓለም እግር ኳስ ዋንጫ ውድድር እንደ ጎርጎሮሳውያኑ የዘመን ቀመር በ2000 ወይም ደግሞ በሚሊኒየሙ ወቅት መጀመሩ ይታወሳል። ምርጡ የዓለም እግር ኳስ ክለብ የት ነው የሚለውን ወይም ደግሞ የትኛው ነው የሚለውን ለመለየት ታስቦ የተዘጋጀ ነው። በወቅቱ የፊፋ ክለብ ወርልድ ካፕ የሚለውን ስያሜ አግኝቶ ሲጀመር 2000 ላይ ማለትም ከ25 ዓመታት በፊት የቀየረው ስያሜ ኢንተርናሽናል ካፕ በመባል ይታወቅ የነበረው እንደነበር ይታወሳል። በዛ ውድድር ላይ የዩኤፋ ቻምፒየንስ ሊግ አሸናፊና የኮፓ ሊበርታዶሬስ አሸናፊዎች ውድድር ያደርጉ እንደነበር የሚታወስ እንደሆነ ይታወቃል። በ2000 ማለትም እንደ ጎርጎሮሳውያኑ የዘመን ቀመር የ2000 የፊፋ ክለብ ወርልድ ካፕ ይፋ ሲደረግ ብራዚል ነበረች ውድድሩን አዘጋጅ የነበረችው። በዛ ውድድር ላይ ኮረንቲያስ እና ቫስኮ ደጋማ ለፍጻሜ ተገናኝተው ኮረንቲያስ ቫስኮ ደጋማን አሸንፎ ባለድል መሆኑ ይታወቃል። 2005 ላይ የገንዘብ ችግር ገጥሞት እንደነበር ይታወሳል። ከ2006 ከ2012 እንደ ጎርጎሮሳውያኑ የዘመን ቀመር የብራዚል ክለቦች ውድድሩን ዶሚኔት አድርገው እንደነበር ይታወሳል። በዛም መሰረት ሳኦ ፖሎ፣ ኢንተርናሲዮናል እንዲሁም ደግሞ ኮረንቲያስ በተደጋጋሚ የፊፋ የክለብ ውድድርን ሻምፒዮን መሆን የቻሉበት አጋጣሚ እንደነበር ይታወሳል። ከ2013 ከ2023 ባለው ጊዜ ደግሞ የአውሮፓ ክለቦች በተለይም ሪያል ማድሪድ እና ባርሴሎና ፊፋ ክለብ ወርልድ ካፕ ሻምፒዮንነት ክብርን ደግሞ ደጋግሞ መያዝ የቻሉበት አጋጣሚ ሆኗል። ስለዚህ እጅግ አስገራሚ አጋጣሚዎችን የፈጠረ ሆኗል ሲሉ በርካቶች ሀሳባቸውን ይሰጣሉ። የ2025ቱ የፊፋ የዓለም ክለቦች ዋንጫ ውድድር በ32 ቡድኖች መካከል ይደረጋል። በ8 ምድቦች ተከፍሎ ነው እንግዲህ ልክ እንደ ዋናው የዓለም እግር ኳስ ዋንጫ ጨዋታዎች የሚደረጉት። ምናልባትም ይህ የፊፋ ክለብ ወርልድ ካፕ ውድድር በተለየ ሁኔታ ትኩረትን የሚስብ እንደሆነም ታውቋል ነው የተባለው። በዚህ ውድድር ላይ እንግዲህ ከ6 የተለያዩ ኮንፌዴሬሽኖች የተወከሉ ክለቦች ተወዳዳሪ እንደሚሆኑ ይጠበቃል ተብሏል። From Boca to Bayern, PSG to Palmeiras,
32 clubs from across the globe will compete to be crowned. በዚህ የፊፋ ክለብስ ወርልድ ካፕ ውድድር ላይ በርካታ ታሪካዊ ገጠመኞች አሉ። እንደነ ክሪስቲያኖ ሮናልዶ፣ ሊዮኔል አንድሪያስ ሜሲ፣ ሮናልዲኒዮ፣ ጋኡቹ ዲ አሴስ ሞሬራን የመሳሰሉ ተጫዋቾች ተጫውተው ማለፋቸው ብቻ ሳይሆን የነሱ በዚህ ውድድር ላይ መሳተፍም ከፍተኛ የቴሌቪዥን ሽያጭ ገቢንና እንዲሁም ደግሞ ከፍተኛ የተመልካች ቁጥርን እንዲያገኝም አድርጓል ተብሏል። በዚህ ውድድር ላይ ትልልቅ የሚባሉ ስኬቶችም እንደተመዘገቡ መረጃዎች ያሳያሉ። በዚሁ አጋጣሚ መረጃዎች ይጠቁማሉ ሲሉ በርካቶች ሀሳብ ሰጥቷል። በዚህ የፊፋ ክለብ ወርልድ ካፕ ውድድር ላይ በተደጋጋሚ ዋንጫዎችን በማሸነፍ ሪያል ማድሪድ 5 ጊዜ ዋንጫ ማሸነፍ መቻሉ ሎስ ብላንኮሶቹ አሁንም በዓለም እግር ኳስና በዓለም የክለቦች ውድድር ላይ ከፍተኛ ቀዳሚታ ላይ የሚቀመጡ እንደሆነ ማሳያ ነው። በሪያል ማድሪድ ቤት 5 ጊዜያት ድል ሲደረግ 2014፣ 2016፣ 2017፣ 2018 እና 2022 ላይ ሎስ ብላንኮሶቹ ወይም ደግሞ ማሪንጌሶቹ የዚህ የፊፋ ክለብ ወርልድ ካፕ ሻምፒዮን መሆን የቻሉበት አጋጣሚን እንደፈጠሩ መረጃዎች ይጠቁማሉ። ከዛ በኋላ ባርሴሎና 2009፣ 2011 እና 2015 3 ጊዜያት ዋንጫውን አሸንፏል። ባቫሪያኖቹ ባየር ሚዩኒኮች 2 ጊዜ ዋንጫውን ወስዷል በ2013 እና 2020 ላይ። የብራዚሉ ኮረንቲያስ እንደ ባየር ሚዩኒክ ሁሉ 2000 ላይ እና እንዲሁም ደግሞ 2012 ላይ የውድድሩ ሻምፒዮን መሆን ችሏል። ከዛ ባለፈ ሌሎች የተለያዩ ክለቦችም አንዳንድ ጊዜ ዋንጫውን አሸንፈዋል። ኤሲ ሚላን፣ ኢንተርናሲዮናሌ፣ ሳኦ ፖሎ፣ ቸልሲ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ማንቸስተር ሲቲ እና ኢንተር ሚላን ዋንጫውን አንዳንድ ጊዜ ማሸነፍ የቻሉበት እንደሆነ ይታወቃል። ይህንን የፊፋ ክለብስ ወርልድ ካፕ ወይም ደግሞ የፊፋ የዓለማችን የክለቦች ዋንጫ ውድድርን የአውሮፓ ክለቦች በማሸነፍ ቅድሚያውን ይዟል። በተለይም ከ2013 ጀምሮ ያለውን ውድድር ማሸነፍ መቻላቸው የተለየ ያደርጓል። አውሮፓ ክለቦች በእግር ኳሱ ስኬታማ እንደሆኑ ያሳያል ሲሉ ብዙዎች ሀሳባቸውን እየሰጡ ይገኛሉ። ክቡራትና ክቡራን አድማጮቼ እንግዲህ ነገ በአሜሪካ የሚጀምረውን የፊፋ ክለብስ ወርልድ ካፕን ምክንያት በማድረግ ስለ ውድድሩ አንዳንድ መረጃዎችን እየነገርኳችሁ እገኛለሁ። ኮረንቲያስ ከቫስኮ ደጋማ ምናልባትም ታሪካዊ የሚባሉ ሁነቶች በዚህ ውድድር ላይ ተፈጥረዋል። ይሄ ደግሞ የኮረንቲያስና የቫስኮ ደጋማ የመጀመሪያው የፊፋ ክለብ ወርልድ ካፕ የፍጻሜ ጨዋታ እንደነበረ የሚታወስ ነው። የመጀመሪያው የፊፋ ክለቦች የፍጻሜ ውድድር በብራዚል ሀገር ተደርጎ የብራዚሎቹ ክለቦች ነበሩ ለፍጻሜ የደረሱት። በዶ ማራካኛ ስቴዲየም በርካታ ቁጥር ያለው ተመልካች ጨዋታውን ተከታትሎት ነበረ። በወቅቱ ጨዋታው 0-0 በሆነ አቻ ውጤት ተጠናቆ ተጨማሪው ሰዓትን በዛ አብቅቶ ነበረ። ነገር ግን በመለያ ምት ኮረንቲያስ 4-3 በማሸነፍ የመጀመሪያው የፊፋ የዓለም ክለቦች ሻምፒዮንነትን መውሰድ የቻለበት አጋጣሚ የሚታወስ ነው። ኢንተርናሲዮናል ከባርሴሎና 2006 የነበረው የፊፋ የዓለም ክለቦች ዋንጫ የፍጻሜ ውድድርም እንዲሁ በበርካቶች ዘንድ የሚታወስ ነው። በዚህ ጨዋታ ላይ ትልቅ የሚባል አፕሴት ተፈጥሮ እንደነበር ይታወሳል። የብራዚሉ ኢንተርናሲዮናል ባርሴሎናን እንደነ ሮናልዲኒዮ፣ ኢኔስታና ሻቪን የመሳሰሉ ተጫዋቾች ያሉትን ባርሴሎናን በአድሪያኖ ጋቢሩ ጎል አስቆጥሮ 1-0 በማሸነፍ የውድድሩ ሻምፒዮን መሆን የቻለበት አጋጣሚ እንደነበር ይታወሳልና ያ ደግሞ ባርሳዎችን ቁጭት ውስጥ የከተታቸው የወቅቱ ሌጀንድ የሚባሉና እንዲሁም ደግሞ ታላላቅ የሚባሉ ተጫዋቾችን ያስከፋ እንደነበር ይታወሳል። ነገር ግን ከ3 ዓመታት በኋላ ብላግሮናዎቹ ባርሴሎናዎች ወደ ውጤት የተመለሱበት እንደሆነ ይታወሳል። የአርጀንቲናውን ክለብ አርቱዲየንቴስን በማሸነፍ በወቅቱ ባርሴሎና በ89ኛው ደቂቃ ላይ ፔድሮ አቻ አድርጎት ነበር። ጨዋታ ወደ ተጨማሪ ሰዓት አምርቷል። ሊዮኔል አንድሪያስ ሜሲ የአሸናፊነቱን ጎል አስቆጥሮ ባርሴሎና በ2009 ባለድል መሆን የቻለበትን አጋጣሚ አስመዝግቧል። የ2022 ፍጻሜ ሪያል ማድሪድና አልሂላልን ያገናኝ እንደነበር ይታወሳል። በዛም ጨዋታ ላይ አስገራሚ ክስተቶች እንደነበሩበት መረጃዎች ይጠቁማሉ። ምናልባት From Boca to Bayern, PSG to Palmeiras, 32 clubs from across the globe will compete
to be crowned. የአውሮፓ ቻምፒየንስ ሊግ ከዚህ የፊፋ ክለብስ ወርልድ ካፕ ውድድር ጋር ይመሳሰላል። ነገር ግን ቻምፒየንስ ሊግ ሲዝናል እንደሆነ ይታወቃል። በሲዝን ነው የሚደረገው። ክለቦች የሀገር ቤት ወይም ደግሞ የውስጥ ሊግ ውድድራቸውን እያደረጉ ባለበት ወቅት ላይ የሚደረግ እንደሆነ ይታወቃል። ይሄ ግን በቶርናመንት ሌቭል ተደርጎ ቡድኖች በግሩፕ ተከፋፍለው የሚያደርጉት ጨዋታ እንደሆነ ነው የሚታወቀው። ሆም ኤንድ አዌይ ጌም የለውም። ሆስት ሀገር ይኖረዋል ወይም ደግሞ አዘጋጅ ደጋሽ ሀገር ይኖረውና ከዛ በኋላ ውድድሩ ይደረጋል ተብሏል። ያው እንግዲህ የዓለም አቀፉ እግር ኳስ ፌዴሬሽኖች ማህበር ፊፋ ይህን ውድድር ያዘጋጀበት ዋናው ምክንያት አውሮፓ ቻምፒየንስ ሊግን የሚገዳደርና እንዲሁም ደግሞ ፊፋ የሚያዘጋጃቸው ውድድሮች ተቀባይነት እንዲያገኙ ከሀገራት ውድድሮች በተጨማሪ በዚህም ስኬታማ እንዲሆኑ ይረዳል በሚል እንደሆነ ይታወቃል። ለመጀመሪያ ጊዜ ውድድሩ ከተፈጠረበት ጊዜ አንስቶ በርካታ ተመልካቾችን እያገኘ ይገኛል። በዚህ ጊዜም ከፍተኛ ተደማጭነትን እያገኘ እንዳለም የመገናኛ ብዙሃን እየጠቆሙ ይገኛሉ። የ2025ቱ የፊፋ የክለቦች የዓለም እግር ኳስ ዋንጫ ውድድር እንግዲህ ከነገ ጀምሮ እግር ኳስ እምብዛም ይወደድባት ባልነበረችው ከቅርብ ጊዜያት ወዲህ መነቃቃትን ባሳየችው በሚቀጥለው ዓመት የ2026ቱ የዓለም እግር ኳስ ዋንጫ በሶስት ሀገራት መካከል ማለትም በሜክሲኮ፣ ካናዳ እና አሜሪካ መካከል ይደረጋል። ደጋሽ የሆነችው አሜሪካ በ11 ከተሞቿ የምታዘጋጅ ይሆናል። ማን ያሸንፋል፣ ማንስ ስኬታማ ይሆናል የሚለውን እንዲሁ እንድትከታተሉ እንጋብዛለን። ክቡራትና ክቡራን ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ። From Boca to Bayern, PSG to Palmeiras, 32 clubs from across the globe will compete to be crowned.